በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሐምሌ 25 በዚች ቀን ቁጥር የሌላቸው ተአምራትንና ድንቆችን ባሳየባት በምስር አገር የቅዱስ መርቆሬዎስ ቅዳሴ ቤተ ክርስቲያኑ ሆነ። በረከቱ ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን የደብረ ሊባኖሱ አባ ሕፃን ሞዐ አረፈ። በረከቱ ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን ከኒቆምዲያ አገር ሐዋርያዊት ቅድስት ቴክላ አረፈች። ይህችም ቅድስት በቅዱስ ሐዋርያ በጳውሎስ ዘመን ሐዋርያዊት ሆነች። ቅዱስ ጳውሎስም ከአንጾኪያ ከተማ በወጣ ጊዜ ወደ ኒቆምዲያ ከተማ ሄደ። በዚያም ስሙ ስፋሮስ የሚባል ምዕመን ሰው ነበረ። ቅዱስ ጳውሎስን ወስዶ በቤቱ አኖረው። ብዙ አሕዛብም የሐዋርያው የጳውሎስን ትምህርት ይሰሙ ዘንድ በእርሱ ዘንድ ይሰበሰቡ ነበረ። ይህች ቅድስት ቴክላም በቤቷ መስኮት ተመለከተች፣ የሐዋርያውንም ትምህርት ሰማች። እንዲሁም ትምህርቱን እያዳመጠች ሳትበላና ሳትጠጣ 3 ቀኖች ቆየች። ትምህርቱን በልቧ አደረ። አባቷና እናቷ ቤተሰቦቿም ሁሉ አዘኑ። ከምክሯም እንድትመለስ ሐዋርያው ጳውሎስንም እንዳትከተል ለመኗት። ነገር ግን አልሰማቻቸውም። አባቷም ዲማኖስና ርምጋኖስ ወደሚባሉ ዳኞች ሂዶ ከሰሳት። ከልጁ የሆነውን ሁሉ አስረዳቸው፣ እነርሱም አስገደዷት። እነርሱንም አልሰማችም። ሁለተኛም አባቷ ወደ ንጉሡ ሄዶ ሐዋርያው ጳውሎስን ከሰሰው። ንጉሡም ወደ እርሱ አስቀርቦ ስለ ሥራው ጠየቀው። ነገር ግን የሚቀጣበት ምክንያትን በላዩ አላገኘም ነበር። ሐዋርያው ጳውሎስንም እንዲያስሩት አዘዘ። ይህች ቅድስት ቴክላም ልብሶቿንና ጌጦቿን ከላይዋ አስወገደች። ወደ ቅዱስ ጳውሎስም ሄዳ ከእግሩ በታች ሰገደች። በእርሱም ዘንድ እየተማረች ተቀመጠች። ወላጆቿን በፈለጓት ጊዜ አላገኟትም። በሐዋርያው ጳውሎስ ዘንድ እርሷ እንዳለች ሰዎች ነገሯቸው። በመኮንኑም ዘንድ ከሰሷት። እርሱም በእሳት እንዲያቃጥሏት አዘዘ። እናቷም ስለ እርሷ ሴቶች ሁሉ እንዲገሰጹና እንዲፈሩ አቃጥሏት እያለች ጮኸች። ብዙዎች የከበሩ ሴቶች በሐዋርያው ጳውሎስ ትምህርት አምነው ነበርና፣ እርሷ ግን በሚያቃጥሏት ጊዜ ልቧን አጽንታ ቅዱስ ጳውሎስን ተመለከተችው። ዳግመኛም ሲጸልይ ቅዱስ ጳውሎስን አወጡት። በላይዋም በመስቀል ምልክት አማተበ። ራሷንም ወደ እሳቱ ምድጃ ወረወረች። ሴቶችም ያለቅሱላት ነበረ። ያን ጊዜም እግዚአብሔር ብዙ ዝናብን በረድና መብረቅን ላከ። የእሳቱን ምድጃ እንደ ቀዝቃዛ ጠል ሆነ። ቴክላም ሩጣ ወደ ቅዱስ ጳውሎስ ተሰውሮ ወደ አለበት ቦታ ደረሰች። ራሷንም ላጭቶ ትከተለው ዘንድ ለመነችው። እንዲሁም አደረገላት። ወደ አንጾኪያ ከተማም በሄደች ጊዜ ከመኳንንቶች አንዱ ሊያገባት ፈለገ። መልኳ እጅግ ውብ ነበርና እርሷም ዘለፈችው፣ ረገመችውም። እርሱም በዚያች አገር ገዥ በሆነ በሌላ መኮንን ዘንድ ከሰሳት። እርሱም ለአንበሶች እንዲጥሏት አዘዘ። በአንበሶች መካከልም 2 መዓልት 2 ሌሊት ኖረች። እነዚያም አንበሶች እግሯን ይልሱ ነበር እንጂ ምንም አልከፉባትም። ከዚህም በኋላ በ2 በሬዎች መካከል አስረው በከተማ ውስጥ ሁሉ አስኮተቷት። ነገር ግን ምንም ክፉ ነገር በላይ አልደረሰም። ከዚያም በኋላ ለቀቋት። ወደ ቅዱስ ጳውሎስም ሄደች። እርሱም ማረጋጋት፣ አጽናናትም። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም እንድትሰብክ አዘዛት። ከዚህም በኋላ ቆሎንያ ወደሚባል ሀገር ሄዳ ሰበከች። በዚያም ወደ ሀገሯ ሄዳ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም አስተማረች። አባትና እናቷንም ክብር ይግባውና ጌታችን ኢየሱስ ክርስቶስን ወደ ማመን መለሰቻቸው። ተጋድሏንም ፈጽማ በሰላም አረፈች። የሐዋርያነት አክሊልንም ተቀበለች። ሥጋዋም በግብፅ ደቡብ ሰንጋር በሚባል አገር እስከ ዛሬ አለ። ከሥጋዋም ብዙ ድንቅና ተአምር ተገለጠ። ለእግዚአብሔርም ምስጋና ይሁን። እኛንም በቅድስት ቴክላ ጸሎት ይማረን፣ በረከቷም ከእኛ ጋር አይኑር ለዘላለሙም አሜን። በዚችም ቀን ባና ከሚባል አገር ቅዱስ እንዲኒና በሰማዕትነት አረፈ። ይህም ቅዱስ ጎልማሳ ነበረ። ወላጆቹም ከሀገር ሽማግሌዎች የሆኑ ምዕመናን ነበሩ። ለድሆችም የሚመጸውቱ ነበሩ። ከዚህም በኋላ ይህ ቅዱስ ወደ እንዴናው ከተማ ሄደ። በመኮንኑም ፊት በመቆም ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም በፍላጻ ይነድፉት ዘንድ አዘዘ። እንዲሁም አደረጉበት። ነገር ግን ከፍላጻዎች ምንም ጉዳት አልደረሰበትም። ከዚህም በኋላ አስሮ ወደ እስክንድሪያ ከተማ ላከው። ከእርሱም ጋር ቅዱስ ቢማኮስና ሌሎች 2 ሰማዕታት ነበሩ። የእስክንድሪያውም ገዢ አሰራቸው። ቅዱስ እንዲኒናን ግን በአፍንጫው ብዙ ደም እስኪፈስ ድረስ ዘቅዝቆ ሰቀለው። በየአይነቱ በሆነ ስቃይም ብዙ አሰቃየው። ከማሰቃየትም በሰለቸ ጊዜ ፈርማ ወደሚባል አገር ላከው።
በዚያም በወህኒ ቤት ቅዱስ ሚናስን አገኘውና ደስ አለው። እርስ በርሳቸውም ተጽናኑ። ከዚህም በኋላ መኮንኑ በየአይነቱ በሆነ ስቃይ አሰቃየው። በእሳት በአጋሉትም መጋዝ ስጋውን ሰነጠቀው። በብረት ምጣድ ውስጥም አበሰሉት። ጌታችንም ያለ ጉዳት በጤና አስነሳው። መኮንኑም ማሰቃየቱ በሰለቸው ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። ከስጋውም ታላላቅ ተአምራት ተደረጉ። ለበሽተኞችም ፈውስ ተደረገ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን ደግሞ አባ ይስሐቅ በሰማዕትነት ሞተ። ይህም ቅዱስ ሳምሳ ከሚባል ሀገር ነበረ። እርሱም የአትክልት ቦታዎች ጠባቂ ነበረ። ደግ የዋህና ጽሙድ አገልጋይ ነበረ። ስጋ አይበላም ነበረ፣ ወይንም አይጠጣም ነበረ። በየ2 ቀን ይጾም ነበረ። ቅጠልም ይበላ ነበረ። ድሆችንና ችግረኞችንም ይጎበኛቸው ነበረ። ከደመወዙም የሚተርፈውን ይሰጣቸዋል። ክብር ይግባውና ጌታችንም በራእይ ተገለጠለትና ወደ መኮንኑ ሄዶ በቅዱስ ስሙ እንዲታመን አዘዘው። ከዚህም በኋላ ብዙ ቃል ኪዳንን ሰጠው። ያዘጋጀለትንም የደስታ አክሊሎችን ተስፋ አስደረገው። በነቃ ጊዜም እጅግ ደስ አለው። ተነስቶም ከእርሱ ያለውን ገንዘብ ለድሆች ሰጠ። ከዚያም በኋላ ይረዳው ዘንድ ወደ እግዚአብሔር ጸለየ። ወደ መኮንኑም ደርሶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ታመነ። መኮንኑም ጽኑ ስቃይን አሰቃየው። በእሳትም አቃጠለው። ሕዋሳቱንም ቆራርጦ ሰቀለው። በመንኮራኩርም አበራየው። ጌታችንም ያጸናውና ይፈውሰው ነበረ። ያለ ጉዳትም በጤና ያነሳው ነበረ። ከማሰቃየቱም የተነሳ በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ አዘዘ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበለ። ከዚህም በኋላ ምዕመናን ሰዎች ከሀገሩ ሳምሳ መጥተው ስጋውን ወሰዱ። በአማሩ ልብሶችም ገንዘው የመከራው ዘመን እስኪፈጸም ድረስ በመልካም ቦታ አኖሩት። ከዚያም በኋላ ውብ የሆነች ቤተ ክርስቲያንን ሰሩለት። ስጋውንም በውስጧ አኖሩ። ከእርሱም ድንቆችና ተአምራቶች ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙም አሜን። ዳግመኛም በዚች ቀን በድሜራ አቅራቢያ ድምድል ከሚባል አገር ቅድስት ኢላሪያ በሰማዕትነት ሞተች። የዚችም ቅድስት ወላጆቿ ደጎች ምዕመናን ነበሩ። እርሷም በስጋዋና በነፍሷ የነጻች ነበረች። ሁልጊዜም ትጾምና ትጸልይ ነበረች። 11 ዓመትም በሆናት ጊዜ እርሷ ቆማ ስትጸልይ ጌታችን ታላቅ ብርሃንን ገለጠላት። የመላእክት አለቃ ቅዱስ ሩፋኤልም ተገልጦ እንዲህ አላት። ተጋድሎ ተዘርግቶ ሳለ ክብር ይግባውና በክርስቶስ ስም ለሚጋደሉም አክሊሎች ተዘጋጅተው ሳሉ አንቺ ለምን ከዚህ ተቀምጠሻል? አላት። ይህንንም በሰማች ጊዜ ደስ አላት። ገንዘቧንም ሁሉ ለድሆችና ለችግረኞች ሰጥታ ጣዖ ወደሚባል አገር ሄደች። ከዚያም ሰርስና ወደሚባል አገር ሂዳ በመኮንኑ ፊት ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም ታመነች። ጌታችንም ሳኑሲ ለሚባል ሰው ስለዚች ቅድስት ከእርሷ የሚሆነውን ነገረው። ባያትም ጊዜ በእርሷ ደስ አለው፣ አረጋጋት፣ ልቧንም ማጽናናት። መኮንኑም ታላቅ ስቃይን አሰቃያት። ስጋዋን ሁሉ ሰነጣጠቀ። በእሳት ያጋሏቸውንም የብረት ችንጋሮች በስጋዋ ውስጥ ቸነከሩ። ከዚህም በኋላ 500 ባልንጀራሞች ሰማዕታት ጋር አሰራት። በመርከቦችም ከእርሱ ጋር ወሰዳቸው። እነርሱም በመርከብ ሲጓዙ አንበሪ መጥቶ ከእናቱ እቅፍ አንዱን ሕፃን ልጅ ነጥቆ ወሰደ። እናቱም ከእርሱ በቀር ሌላ ስለሌላት እጅግ አዝና አለቀሰች። ይህቺ ቅድስትም አይታ ራራችላት። ስለ እርሷም ጌታችንን ለመነችው። ጌታችንም አንበሪውን አዘዘውና ሕፃኑን ደህና እንደሆነ ወደ እናቱ መለሰው። ምንም ጥፋት አላገኘውም። ከዚህም በኋላ ሕዋሳቷን ቆራረጡ። የእጆቿንና የእግሮቿን ጥፍሮች ነቀሉ። ምላሷንም ቆረጡ። እግሮቿንም በብረት ችንካሮች ቸነከሩ። በብረት አልጋ ላይም አስተኝተው ከበታቿ እሳትን አነደዱ። ነገር ግን ምንም ጥፋት አልደረሰባትም። ክብር ይግባውና ጌታችን አድኗታልና። መኮንኑም እርሷን ከማሰቃየት የተነሳ በሰለቸ ጊዜ ራሷን በሰይፍ እንዲቆርጡ አዘዘ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበለች። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቷ ይማረን፣ በረከቷም ከእኛ ጋር አይኑር ለዘላለሙም አሜን። በዚህችም ቀን ከእስክንድሪያና ከባህያራ አውራጃ ቀራቁስ ከሚባል መንደር የከበሩ ቴክላና ሙጊ ሰማዕታት ሆኑ። እሊህም ቅዱሳት ቀራቁስ በሚባል መንደር በአንዲት እግዚአብሔርን በምትፈራ አማኒት ሴት ዘንድ አደጉ። ወደ ባህር ዳርቻ ባለፉ ጊዜም የክርስቲያን ወገኖችን ሲያሰቃያቸው መኮንኑን አዩት። እነዚያም ደናግል ስለ ልቡ ደንዳናነት
አደነቁ። ያን ጊዜ የእግዚአብሔር መልአክ ተገለጠላቸው። ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም መከራን ለሚታገሱ ለቅዱሳን ሰማዕታት የተዘጋጀውን ክብራቸውን አሳያቸውና አጽናናቸው። ከዚህም በኋላ በመርከብ ተጭነው ወደ እስክንድሪያ ተጓዙ። እመቤታችን ማርያምም አልቃሾች በሆኑ በሁለት ሴቶች አምሳል ከኤልሳቤጥ ጋር ተገለጸችላቸው። ከእርሳቸውም ጋር ወደ ከተማው በደረሱ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በመኮንኑ ፊት ታመኑ። መኮንኑም ጽኑ ስቃይን አሰቃያቸው። ከዚህም በኋላ የቅድስት ሙጊን ራስ በሰይፍ ቆረጠ፣ ተጋድሏንም ፈጸመች። ቅድስት ቴክላን ግን ድሙጢ ወደሚባል አገር ላካት። በዚያ ሰማዕት ሆነች። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ቀን ዳግመኛ ባንዋን ከሚባል አገር ቅዱስ አበከረዙን ሰማዕት ሆነ። ይህም ቅዱስ አስቀድሞ ወንበዴ ነበረ። ሌሎችም ሁለት ወንበዴዎች ነበሩ። ገንዘቡን ሊሰርቁ ወደ አስቄጥስ ገዳም ወደ አንድ መነኮስ በአንድነት ሄዱ። በጸሎትም እየተጋ አገኙት። ጸሎቱን ጨርሶ እስኪተኛ ድረስ ጠበቁት። እርሱ ግን ከቶ አልተኛም። በልቡናቸውም ፍርሃት አደረባቸውና ደነገጡ። በነጋ ጊዜም ያ ሽማግሌ መነኮስ ወደ ሽፍቶቹ ወጣ። ባዩትም ጊዜ ከእግሩ በታች ሰገዱ። ሰይፎቻቸውንም በፊቱ ጥለው ደቀ መዝሙሮቹ ያደርጋቸው ዘንድ ለመኑት። በእርሱም ዘንድ መነኮሱ። ቅዱስ አባ በከረዙንም በሥጋውም በመንፈሱም ታላቅ ተጋድሎን ተጋደለ። አንድ አረጋዊም ክብር ይግባውና ስለ ጌታችን ስለ ኢየሱስ ክርስቶስ ስም ሰማዕት ይሆን ዘንድ እንዳለው ነገረው። ከ7 ዓመት በኋላም ሰይጣን በክርስቲያን ወገኖች ላይ መከራን አመጣ። አባ በከረዙንም ተነስቶ መንፈሳዊ አባቱን እጅ ነስቶ ከእርሱም ቡራኬ ተቀብሎ ኒቄዎስ ወደሚባል አገር ሄደ። ንጉሥ መክስሚያኖስንም አገኘው። ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም በፊቱ ታመነ። መኮንኑም በጽኑ ስቃይ አሰቃየው። በብረት መጋዝም ስጋውን መገዘው። ቁስሉንም በመጣጣና በጨው አሸው። ከዚህም በኋላ ወደ እስክንድሪያ ከተማ ሲወስዱት 5 ጊዜ በመርከብ ምሰሶ ላይ ሰቀሉት። ገመዶቹም ተበጠሱ። ከማስ በተሰራ ጋን ውስጥም አድርገው ከባህር ጣሉት። ከእግዚአብሔር የተላከ መልአክ ከባህር አውጥቶ ወደ ገምኑዲ ከተማ እንዲሄድ አዘዘው። ሄዶም ብንዋን ወደሚባል አገር ደረሰ። ስለ አባ በከረዙንም ጠየቀ። እነርሱም አላወቁትም ነበርና ከብዙ ጊዜያት ጀምሮ ከዚህ ሄዷል፣ ወዴት እንዳለም አናውቅም፣ ወሬውንም አልሰማንም አሉት። አንዲት ብላቴና ግን አስተውላ አወቀችው፣ ፈራች። ከፍርሃቷም ብዛት የተነሳ ወደቀችና እንስራዋ ተሰበረ። እርሷም ለሰዎች ይህ አባ በከረዙን ነው አለቻቸው። የአገሩ ሰዎችም ሁሉም ፈጥነው መጥተው ከእርሱ ተባረኩ። ደዌ ያለባቸውም ወደ እርሱ ይመጡ ነበር። እርሱም በዘይት ላይ ጸልዮ ሲቀባቸው ወዲያውኑ ይድኑ ነበረ። ከዚህም በኋላ ወደ ገምኑዲ ከተማ ሄደ። ከወታደሮቹም አንዱን እኔ ክርስቲያን ነኝና በዚች ከተማ ውስጥ አስረህ ጎትተኝ አለው። እርሱም ወደ መኮንኑ እስኪያደርሰው ድረስ እንዳዘዘው አደረገ። መኮንኑም በእንጨት ላይ ዘቅዝቆ ሰቀለው። በአፍንጫውና በአፉም ብዙ ደም እየፈሰሰ 10 ቀኖች ኖረ። አባ በከረዙንም የጭፍራ አለቃውን ልጅ ረገማትና ወዲያውኑ ሞተች። በመቃብርም 12 ቀኖችን ኖረች። ስለ እርሷም አባ በከረዙንን ለመኑት። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስም ጸለየ። ያን ጊዜም ከሙታን ተለይታ ተነስታ በሲኦል ያየችውን ሁሉ ነገረቻቸው። የጭፍሮች አለቃ ዮስጦስም ከሚስቱና ከጭፍሮቹ ጋር ክብር ይግባውና በጌታችን በኢየሱስ ክርስቶስ አምነው በሰማዕትነት ሞቱ። ቁጥራቸውም 945 ነፍስ ነበረ። ከዚህም በኋላ አባ በከረዙንን ወደ እስክንድርያ ሰደደው። በዚያም ጽኑ ስቃይን አሰቃዩት። ዳግመኛም ወደ ገምኑዲ ላኩት። በዚያም በብረት በትሮች ደብድበው የጀርባውን አጥንት ሰበሩት። እርሱ ግን በፈጣሪው ኃይል ዳነ። መኮንኑም ማሰቃየቱን በደከመ ጊዜ ዳግመኛ ወደ እስክንድሪያ ከተማ ላከው። ወደ እስክንድሪያም በሚያዝያ ወር በደረሰ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ተገለጠለትና አጽናናው። ገድሉንም በዚያ እንደሚፈጽም ነገረው። ስሙን ለሚጠራ ሁሉ መታሰቢያውንም ለሚያደርግ ኃጢአቱን እንደሚያስተሰርይለት ቃል ኪዳንን ሰጠው። ከዚህም በኋላ ራሱን ቆረጡት። ተጋድሎንም ፈጽሞ የሰማዕትነትን አክሊል ተቀበለ። የእግዚአብሔር መልአክም መኑፍ ከሚባል አገር ለአንድ ቄስ ተገልጦ የቅዱስ አበከረዙን ሥጋ ያለበትን ቦታ ነገረውና እንዲወስደው አዘዘው። እርሱም ወስዶ በአማሩ ልብሶች ገነዘው። የመከራውም ወራት እስከሚፈጸም በመልካም ቦታ አኖረው። ከዚያም በኋላ ቤተ ክርስቲያን ሰርተውለት ሥጋውን በውስጡ አኖሩ።
ከእርሱም ድንቆችና ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን 600 ሰማዕታት መታሰቢያቸው ነው። በረከታቸው ከእኛ ጋር ትሁን ለዘላለሙ አሜን። ዳግመኛም በዚች ቀን የሶርያው ሰው ቅዱስ ሰማዕት ዱማዲዮስ አረፈ። ይህም ቅዱስ በፋርስ ሀገር አደገ። የከዋክብትንም ምግብና ጥበብ ተማረ። ከዚህም በኋላ ክርስቲያን ሊሆን ወደደ። ከፋርስ ሰዎችም ስሙ አጋሊዮስ የሚባል ቄስ በገበያ ውስጥ አገኘ። እርሱም ወደ እግዚአብሔር የሚያደርስ ሃይማኖትን አስተማረው። እጅግም ደስ ብሎት ቤተሰቦቹን ወደ እግዚአብሔር ይመለሱ ዘንድ ያስተምራቸው ጀመረ፣ አሳመናቸውም። ከዚህም በኋላ በሶርያና በሮም መካከል ወዳለች አገር ሄደ። በዚያም የክርስትና ጥምቀትን ተጠምቆ መነኮሰ። ታላቅ ተጋድሎንም መጋደል ጀመረ። መነኮሳቱም ታላቅ የሆነ ተጋድሎውን ባዩ ጊዜ በእርሱ ላይ ቀንተው ከገዳም ሊያሳድዱት ወደዱ። ባወቀ ጊዜም ወጥቶ ወደ ቅዱስ ሰርጊስ ገዳም ሄደ። በዚያም በአንድ ባህታዊ ቄስ ዘንድ ተቀመጠ። ከዚህም በኋላ ዲቁና እንዲሾመውና ከእርሱ ጋር በቤተ መቅደስ ውስጥ እንዲያገለግል ቅዱስ ዱማዲዮስን አስገደደው። ትእዛዙንም መተላለፍ ባልተቻለው ጊዜ ዲቁና ተሾመ። አረጋዊው ቄስም በመሰዊያው ላይ በሚሰየም ጊዜ በቅዳሴው እኩሌታ መስዋዕቱ ላይ ርግብ ስትወርድ ቅዱስ ዱማዲዮስ ያያት ነበረ። እርሱም ስጋዊት ርግብ እንደሆነች ያስብ ነበረ። ጽዋውንም እንዳትደፋው ያባርራት ዘንድ በእጁ ያመለክት ነበረ። ሽማግሌው ግን አያያትም ነበረ። የቅዳሴውም ስርዓት ከተፈጸመ በኋላ ባህታዊው ቄስ እንዲህ ብሎ ጠየቀው፣ በቅዳሴ ጊዜ የምትደነግጥ እጅህንም ወደ መስዋዕቱ የምትዘረጋ ምን ሆነ ነው? እርሱም ርግቧን እንዳያት ነገረው። አረጋዊውም ከእንግዲህ ስታያት ንገረኝ አለው። ከዚህም በኋላ ባያት ጊዜ አባቴ ሆይ ያቺ ርግብ መጣች ብሎ ነገረው። ሽማግሌው ግን አላየትም። እጅግም አዝኖ በእግዚአብሔር ፊት ሰገደ። ያችንም ርግብ እስከሚያያት ድረስ ፈጽሞ ይጸልይና ይማልድ ነበረ። ያቺ ርግብ መንፈስ ቅዱስ እንደሆነ ያውቅ ነበርና ለዲያቆን አባ ዱማዲዮስም ልቡ እንዳይታበይ አልነገረውም። ከዚህ በኋላም ሽማግሌው ቄስ ወደ ኤጲስቆጶስ ሂዶ ዱማዲዮስን የቅስና ማዕረግ ይሾምለት ዘንድ ለመነው። ልመናውንም ተቀብሎ ያለ ውዴታው ቅስና ሾመው። ሊቀ ጳጳሳቱም ዜናውን ገድሉን በሰማ ጊዜ ከእርሱ ጋር ወገኖቹን ወሰደ። ከወገኖቹ ጋራም ወደ እርሱ ሄዶ በረከቱን ሊቀበል ወደደ። ቅዱስ ዱማዲዮስ ግን በመንፈስ ቅዱስ አውቆ በዚያ ተሰውሮ ሄደ። ወደ ሰማዕቱ ቅዱስ ማርቆስ ቤተ ክርስቲያንም ደረሰ። ከዚያም ወደ በረሃ ሄዶ በዚያ ሳር እየበላ ኖረ። እርሱ ከከንቱ ውዳሴ ይሸሽ ነበርና እግዚአብሔርም በእጆቹ ድንቆችንና ተአምራቶችን ያደርግ ነበረ። በአንዲት ቀንም ውሃ ሊቀዳ ወደ ወንዝ ሄደ። ውሃ የሚቀዱ ሴቶችም አይተውት በመጠቃቀስ በእርሱ ላይ ተዘባበቱ። በልቡም እያዘነ ውሃ ሳይቀዳ ተመለሰ። ያን ጊዜም ወንዙ ደረቀ። ሰዎችም ቅዱስ ዱማዲዮስ እንዳደረቀው ባወቁ ጊዜ ሴቶችና ወንዶች ሁሉ ወጥተው በብዙ ልቅሶ ለመኑት። ልቅሷቸውንም አይቶ ክብር ይግባውና ጌታችንን ለመነው። የወንዙንም ውሃ እንደ ቀድሞ መለሰላቸው። ሰዎችም ሲያከብሩት ባየ ጊዜ ከዚያ ሸሽቶ ወደ ሌላ አገር ደረሰ። በዚያም ያለመጠለያ ከሰማይ በታች ያለውን የበጋውን ቃጠሎና የክረምቱን ቅዝቃዜ ታግሶ እየተጋደለ ዓመት ሙሉ ኖረ። በብዙ ድካምም አስገድደው ትንሽ ጎጆ ሰርተው በውስጡ አስገቡት። ከእርሱም ብዙዎች ድንቆችና ተአምራቶች ተገለጡ። ከእነርሱም አንድ ዓይኑ የታወረች አንድ ሰው ነበረ። ከእርሱ በተባረከ ጊዜ ዓይኑ ድና አየች፣ እንደ ሁለተኛዋም ሆነች። ሁለተኛም ጎባጣ ሰው ወደ እርሱ አመጡ። በውሃና በዘይትም ላይ ጸልዮ የመጻጉዕን ስጋ አጥቦ አዳነው። ዲዳውንም እንዲሁ አዳነው። ከዚህም በኋላ ባልና መካን ሚስቱ መጡ። ስለ እነርሱም ይጸልይ ዘንድ ለመኑት። እርሱም ክብር ይግባውና እግዚአብሔርን ለምኖላቸው ልጆችን ሰጣቸው። ወደ እርሱም ልጆቻቸውን አምጥተው ባረካቸው። ከዚህም የሚበዛ ብዙ ተአምራትን አደረገ። በካዲው በዋሊጦስ ዘመንም የአምላክ ወዳጅ ንጉሥ ቆስጠንጢኖስ ያሰራቸውን አብያተ ክርስቲያናት ጭፍሮቹ ወደ አንጾኪያ መጥተው አፈረሱ። ከዚህም በኋላ የፋርስ ሰዎች ጦርነት ሊገጥሙት መጡ። ሲጓዙም ወደ ቅዱስ ዱማዲዮስ ማደሪያ ደረሱ። ስለ እርሱም ለመኮንኑ ነገሩት። እርሱም ይወግሩት ዘንድ አዘዘ። ከረዱኡም ጋር በድንጋይ አወገሩት። የጣሉባቸው ድንጋይም በበዓታቸው ላይ ታላቅ ኮረብታ ሆነ። እርሱና ረዱኡም እንዲህ በሆነ ድርጊት አረፉ። ከአንድ ዓመትም በኋላ ለአንድ መንገደኛ ነጋዴ ሰው ገለጠለት። ገመልም ጭኖ ነበረ። እርሱም ሲያልፍ ገመሉ ከምድር በታች በጉድጓድ ውስጥ ወደቀ።
ሰዎችም ገመሉን ሊያወጡት በመጡ ጊዜ የቅዱስ ዱማዲዮስ በዓት ተገለጠች። ቆፍረውም የቅዱስ ዱማዲዮስና የረድኡን ሥጋ በክብር አወጡ። ይሁም ባረፈባት በሐምሌ 25 ነበረ። ቤተ ክርስቲያንም ሰርተው የእርሱን ሥጋና የረድኡን ሥጋ በውስጧ አኖሩ። ጌታችንም ከእርሱ ብዙዎች ተአምራትን ገለጠ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙም አሜን። በዚችም ቀን አትሪብ በሚባል አገር የ25,000 ሰማዕታት መታሰቢያቸው የሄኖክም ዕርገት ነው። በረከታቸው ከእኛ ጋር ትኑር ለዘላለሙም አሜን።